በምስራቅ ጎጃም በ12ኛ ክፍል ተማሪዎች ላይ ጥቃት ተፈጸመ። 5 ተማሪዎች መጎዳታቸውም ተሰምቷል። ተማሪዎቹ ፈተናቸውን አጠናቀው ወደ ቀያቸው በመመለስ ላይ ሳሉ በታጣቂዎች ተኩስ እንደተከፈተባቸው የወረዳው ባለስልጣናት አረጋግጧል። መረጃውን ወደ እናንተ እናደርሳለን። በአዲስ አበባ መስቀል አደባባይ የትግራይ ተወላጆች ሰልፍ ወጥተዋል። በሰልፉም የተለያዩ መፈክሮችን በመያዝ ድምጻቸውን አሰምተዋል። ዝርዝሩን ተዘጋጅቷል ወደ እናንተ የምናደርሰው ሌላኛው መረጃችን ይሆናል። ሰላም ጤና ይስጥልን ውድ የኢንፎ ሚዲያ ተከታታዮቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎቻችን እንለፍ። በትግራይ ክልል በህወሓት አስተዳደር ስር እየተፈጸሙ ነው የተባሉ የሰብአዊ መብት ጥሰቶችን፣ አፋኝ አዋጆችንና የግዳጅ ወታደራዊ ምልመላን በመቃወም በአዲስ አበባ መስቀል አደባባይ ሰላማዊ ሰልፍ ተካሂዷል። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት ባስተባበረው በዚህ ሰልፍ ላይ የተገኙ ተሳታፊዎች የፌዴራል መንግስት በክልሉ የዜጎችን ደህንነት በመጠበቅ ረገድ ያለውን ኃላፊነት እንዲወጣና የፕሪቶሪያውን የግጭት የማቆም ስምምነት እንዲያከብር ጥሪ አቅርበዋል። ሰልፈኞቹ በተለይ በክልሉ የሰፈነው የግዳጅ ምልመላ የህዝቡን ህልውና አደጋ ላይ ጥሎታል የሚል መልእክት አስተላልፈዋል። ዛሬ ረፋድ ላይ በአዲስ አበባ መስቀል አደባባይ በተካሄደው በዚህ ሰልፍ ሰልፈኞቹ የህወሓትን አገዛዝና በክልሉ ያለው የሰብአዊ መብት ጥሰት በጽኑ አውግዘዋል። ሰልፈኞቹ የያዟቸውን መፈክሮች የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ ማድረግ፣ በክልሉ ላይ የተጣሉ አፋኝ አዋጆች እንዲነሱና ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቁ ነበሩ። በሰልፉ ላይ ዋና ተጠያቂ የተደረገው ህወሓት ነው። ሰልፈኞቹ በክልሉ ያለው አመራር ወጣቶችን ለተጨማሪ ጦርነትና እልቂት እየማገደ ነው የሚል ቅሬታቸውንም በሰፊው ገልጸዋል። በተጨማሪም በክልሉ የሐሳብ ነጻነት እንደሌለ፣ መንግስታዊ አዋጆች የዜጎችን መብት እንደጣሱና በተለይም በክልሉ አስተዳደር ላይ የሚሰነዘሩ ትችቶችን በኃይል እንደሚታፈኑ በሰልፉ ላይ ተሰምቷል። ሰልፈኞቹ እንዳሉት የፌዴራል መንግስት የፕሪቶሪያውን ስምምነት ተከትሎ በክልሉ ያለውን የህግ የበላይነት ማስከበርና የትግራይን ህዝብ ከህገ መንግስት አፈናዎች መጠበቅ ይገባዋልም ብለዋል። የፌዴራል መንግስት በክልሉ ጣልቃ በመግባት ዜጎች በሰላም እንዲኖሩና የመንግስት የልማትና የደህንነት ስራዎችም እንዲረጋገጡ የመጠየቅ መብት አለው ሲሉም ተደምጠዋል። የተፈናቃዮች ጉዳይም ሌላው የሰልፉ ትኩረት የነበረ ሲሆን በትግራይ ክልል የተለያዩ አካባቢዎች የተፈናቀሉ ዜጎች እስካሁን ድረስ ወደ ቀያቸው መመለስ ባለመቻላቸው ከፍተኛ ችግር ላይ እንዳሉ በሰልፉ ተገልጿል። መንግስት የሰላም ስምምነቱን በመጠቀም ተፈናቃዮችን እንዲያቋቁም ሰልፈኞቹ ጥሪ አቅርቧል። ህወሓት በበኩሉ ከዚህ ቀደም የሰላም ስምምነቱን የጣሰው የፌዴራል መንግስት ነው ሲል እየከሰሰ እንደነበርም የሚታወስ ነው። ባለፈው ሐሙስ ሐምሌ 9 ቀን 2018 ዓ.ም ከምሽቱ 12 ሰዓት ተኩል አካባቢ በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና ሲመለሱ የነበሩ ተማሪዎች ላይ ታጣቂዎች ተኩስ እንደከፈቱባቸው ተገልጿል። በጥቃቱ 5 ተማሪዎች መጎዳታቸው የተረጋገጠ ሲሆን የቢቡኝ ወረዳ ባለስልጣናት እንደገለጹት ሁለቱ ተማሪዎች የደረሰባቸው ጉዳት ከባድ ነው ብለዋል። ጉዳቱ የደረሰባቸው ተማሪዎች በአሁኑ ወቅት በወረዳው የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን የተገለጸ ሲሆን ጥቃቱ የተፈጸመው በቢቡኝ ወረዳ በወይኗ ቀበሌ ግርገራድ በሚባል አካባቢ መሆኑን ተገልጿል። ተማሪዎቹን አሳፍሮ የነበረው መኪና ከደብረ ማርቆስ ወደ ድጎ ጽዮን ከተማ በመጓዝ ላይ የነበረና በተለምዶ አይሱዙ ቅጥቅጥ በመባል የሚታወቅ መሆኑን የተሰማ ሲሆን በወቅቱ መኪናው ውስጥ 44 ተማሪዎች ተሳፍረው እንደነበርም ተገልጿል። ቢቢሲ ያነጋገራቸው ስማቸው እንዳይገለጽ የጠየቁ የወረዳው ባለስልጣናት ጥቃቱ የተፈጸመበት አካባቢ ባለፉት 3 ዓመታት በታጣቂዎች ቁጥጥር ስር መሆኑን ገልጸዋል። በቢቡኝ ወረዳ ከሚገኙ 19 ቀበሌዎች መካከል በመንግስት ቁጥጥር ስር የሚገኙት 6ቱ ብቻ መሆናቸው ታውቋል። በተጨማሪም 43 ትምህርት ቤቶች ውስጥ በትምህርት ሂደት ላይ የነበሩት ከ8 የማይበልጡ ብቻ መሆናቸውን ኃላፊዎቹ አስታውቀዋል። በጉዳዩ ዙሪያ አስተያየታቸውን የሰጡ አንድ የወረዳው ኃላፊ ሐሙስ ዕለት የተፈጸመው ጥቃት አጠቃላይ ማህበረሰቡን ተስፋ ያስቆረጠ ነው በማለት ስሜታቸውን ገልጸዋል። አክለውም የአሁኑን የከፋ የሚያደርገው ምንም የፖለቲካ ትርጉም የማይገባቸው የ12ኛ ክፍል ፈተናን አጠናቀው እየተመለሱ ያሉ ተማሪዎች ላይ መፈጸሙ ነው በማለት በማህበረሰቡ ዘንድ ከፍተኛ ቁጣ እየፈጠረ መሆኑን አስረድተዋል። ከዚህ ቀደም ተማሪዎቹ ለፈተና በሚሄዱበት ወቅት የመንግስት የጸጥታ ኃይሎች እጀባ ያደርጉላቸው እንደነበር የተገለጸ ቢሆንም ፈተናቸውን አጠናቀው ሲመለሱ ግን እጀባ እንዳልነበርም ተረጋግጧል። ጥቃቱ ከደረሰ በኋላ የመንግስት የጸጥታ ኃይሎች በቦታው የደረሱ ሲሆን ታጣቂዎቹ ከቦታው መሸሻቸውም ታውቋል። ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስ መረጃዎች እስክንመለስ ድረስ መልካም ቆይታ